የመሰወርና የማድረግ ዕለት ሐምሌ 6 ቀን ተከብተ ሄኖክ አልቦ ዛይመር በተከብተ ሄኖክ ተሰወረ፣ የተሰወረበትን የሚያውቅ የለም ይላል። ወኤልያስ ዐርገ ሰማያተ ኤልያስ በሁለተኛ ነገሥት ምዕራፍ 2 ላይ በሰረገላ ወደ ሰማይ ተነጠቀ። ወኤልያስ ዐርገ ሰማያተ እነሆ ኤልያስ ወደ ሰማይ ወጣ በሰረገላ ይለዋል። እንዲሁም ደግሞ ሐዋርያው ዮሐንስ ወንጌላዊ ተሰወረ፣ የተሰወረበትን የሚያውቅ የለም ይለናል። እንዲሁም ደግሞ እነሆ ጻድቁ አቡነ አረጋዊ ተሰወረ፣ የተሰወረበትን የሚያውቅ የለን ይለናል። አልቦ እምቅድሜሁ አልቦ እምድሬሁ፣ ከሱ በፊትም ከሱ በኋላ የለም የተባለው ቅዱስ ያሬድ በደብረሃዊ ሀሌሉያ ማለት ነው። በዚያ ግንቦት 11 ቀን ተሰወረ፣ የተሰወረበትን የሚያውቅ የለም። ተከብተ ሄኖክ አልቦ ዘአይመርሃ በተከብተ መጽሐፈ ሄኖክ ምዕራፍ 6 እንዲሁም ዘፍጥረት ምዕራፍ 5 ላይ ሄኖክ ተሰወረ፣ የተሰወረበትን የሚያውቅ የለም። 7ቱ ሊቃነ መላእክት እየመጡ ያነጋግሩት ነበረ። እነሆ አይዞህ 6 ዓመት በርዕሰ ደብር ወይም ደግሞ በእግረ ደብር ትኖራለህ፣ በ7ኛው ዓመት ትወጣለህ። እስመ ሁልቆ ሳብዕ ፍጹም በኀበ ዕብራውያን 7 ቁጥር በዕብራውያን ዘንድ ፍጹም ነውና ፍጹም በሆነ ሱባኤ፣ ፍጹም በሆነ ልመና፣ ፍጹም በሆነ ውዳሴና ጸሎት ከ7 ዓመት በኋላ ወደ ታላቁ ተራራ ወደ አሰብከው ትወጣለህ እንደተባለ በ7ኛው ዓመት ሄኖክ እነሆ ወጣ ይለናል። ዕዝራ እንደሚታወቀው 46ቱ ቅዱሳት መጻሕፍት በጠፉበት ዘመን 40 ቀንና 40 ሌሊት ሙሴ 40 ቀንና 40 ሌሊት ጾሞ ጸልዮ ሕግን፣ ሥርዓትን፣ ትእዛዝን አግኝቷል። ታቦተ ጽዮንን ተቀብሏል። ሕዝቅኤል 40 ቀን 40 ሌሊት ጾሞ ጸልዮ 600 ሙታንን አንስቷል። ኤልያስ እነሆ 40 ቀን 40 ሌሊት ጸልዮ ከሚፈልገው ተራራ ላይ ደርሷል። እንደዚሁ እነሆ ዕዝራ 40 ቀንና 40 ሌሊት ከ5 ጓደኞቹ ጋር ይጾምና ይጸልይ ነበረ፣ ስለ ቅዱሳት መጻሕፍት ማለት ነው። በ40ኛው ቀን እነሆ ቅዱስ ሚካኤል ጽዋዐ ልቡና ዘአስተዮ ኡራኤል መልአክ እነሆ ጥበብንና ማስተዋልን የሚያድለውን ወይን ባጠጣው ጊዜ የሚያስደስተውን እነሆ 46ቱ ቅዱሳት መጻሕፍት ቁልጭ ብለው እንደ አጥቢያ ኮከብ ታይተውታል፣ ለእኛም አስገኝቷል ማለት ነው። ስለዚህ 5ቱ ጓደኞቼ ጋር ሌሊትና ቀን እየጻፍን ስንኖር አለ። እነሱ ግን እሙንቱሰ ይዴረቡ፣ እነሱ እራት ይበሉ ነበረ፣ እኔ ግን ምሳም እራት አልበላም ነበረ። 40 ቀን ሙሉ በሱባኤ ላይ ነበርኩኝ ይልና በሱባኤ የነበረው ዕዝራ እንዲህ ብሎ ይነግረናል። እንግዲህ በዛሬው ዕለት ሐምሌ 6 ቀን የዕዝራ ሱቱኤል የተሰወረበት ዕለት ነውና እርሱን በተመለከተ እንነጋገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለቅድስት ሥላሴ ዓመታዊ ክብረ በዓል ዋዜማ፣ ለታላቁ አባት ለዕዝራ ደግሞ የተሰወረበት ዕለት ሐምሌ 6 ቀን፣ ለቅድስት አርሴማ ወርሃዊ በዓል፣ ለኢየሱስ ክርስቶስ ለአምላካችን ለፈጣሪያችን ቀን ተቆጥሮለት ሰዓት ተሰፍሮለትና ዘመን ተቆጥሮለት በ6 ኢየሱስ ተብሏልና እንዲሁም ለአረጋዊ ለጻድቁ ዮሴፍ ለቅድስት ሰሎሜ ለእነዚህ ሁሉ ወርሃዊ መታሰቢያ ዕለት ነው። እንግዲህ ማርያም መግደላዊት የምትባለዋ ታላቅ 7 አጋንንት ለእንተ አውፅአላት ይላታል። 7 አጋንንት ጌታ ያወጣላት ማርያም መግደላዊት። እነዚህ ሁሉ በ6 ወር በገባ በ6 ሰሎሜ፣ ኢየሱስ፣ ዮሴፍ ጻድቅ፣ ማርያም መግደላዊት፣ ቁስቋም ብላ ቤተክርስቲያኗ በዓላትን ታከብራለች። ዛሬ ግን ዕዝራ ሱቱኤል የተሰወረበት ዕለት ነውና እንዲህ ይለናል ታሪኩ ባጭሩ ማለት ነው። በዚች ቀን ኤልያስና ሄኖክ ሀባሃለው ኤልያስ ሄኖክና ኤልያስ ወዳሉበት ቦታ ልብ አድርጉ። እንትናቸውን ማየት ያስፈልጋል። ወርደራቸውን መጀመሪያ የተሰወረ ማን ነው? ሄኖክ ነው። ከሄኖክ ቀጥሎ ኤልያስ ነው።
ከላይ አስቀጥሎ እዝራ ነው። ስለዚህ ምን አለ? ሀበሃለው አዎ ሄኖክ ኤልያስ ሄኖክና ኤልያስ ወዳሉበት ቦታ ዛሬ እነሆ እዝራ ተሰወረ ይለናል። ምንድን ነው ሄኖክ ወዳሉበት ባና ኤልያስና ሄኖክ ወዳሉበት ብሔረ ሕያዋን እዝራ እርገቱ ሆነ፣ መሰወሩ ሆነ፣ መለየቱ ሆነ። ይህም ነቢየ እግዚአብሔር ይለዋል። አዎ ይህም ነቢይ አዎ የእግዚአብሔርን የሚጽፍ የእግዚአብሔርን ትእዛዝ የሚጽፍ የእግዚአብሔርን ሕግ የሚጽፍ መጻሕፍትን የሚጽፍ 46ቱ መጻሕፍትን የጻፈ ነው ይላል። ይህም ነቢይ አለ የእግዚአብሔርን ትእዛዝ የሚጽፍ ነበረ። እርሱም ከሌዊ ወገን ነበረ። ከእግዚአብሔርም ጋራ ግሩም የሆነ ነገርን መናገር ጀመረ ይላል። ከማን ጋር? እንደ ሙሴ። ሙሴ 570 ጊዜ ከእግዚአብሔር ጋር ተነጋግሯል። የሙሴ የተቆጠረ ነው። ሙሴ 570 ጊዜ ከእግዚአብሔር ጋር ተነጋግሯል። አብርሃም ከማን ጋር ተነጋግሯል? ከእግዚአብሔር ጋር ተነጋግሯል። ኢያሱ ከማን ጋር ተነጋግሯል? ከእግዚአብሔር ጋር ተነጋግሯል ማለት ነው። ስለዚህ እነሆ ከእግዚአብሔርም ጋር ግሩም የሆነ ነገርን መናገር ጀመረ ይልና እንዲህም አለ፣ ምድርን በፈጠርካት ጊዜ አለ። ልብ አድርጉ። አመ የፈጠራ እግዚአብሔር ለምድር ይዜነው ለሰማይ ወይ ተማከረ ምስለ መላእክት ይላል ቅዱሱ ነቢዩ ሙሴ ማለት ነው። ኢሳይያስም ይናገራል። ይህንን ነቢዩ ኢሳይያስ አመ የፈጠራ እግዚአብሔር ለምድር ይዜነው ለሰማይ ወይ ተማከረ ምስለ መላእክት ወተከለ ሰለስተ ጽዮት በዲበ ምድር እያለ ይናገራል ማለት ነው። እና እንዲህ አለ ከእግዚአብሔርም ጋራ ግሩም የሆነ ነገርን መናገር ጀመረ ይልና እንዲህም አለ ምድርን በፈጠርካት ጊዜ አዳምን ታስገኝ ዘንድ አዘዝጋት፣ አስገኘችውም አለ። አየው ምድርን በፈጠርካት ጊዜ አለ አዳምን እንድታስገኝ ባዘዝካት ጊዜ ወይም አዘዝካት፣ ያን ጊዜም መሬት አዳምን አስገኘችው አለ። እንግዲህ እንተ ይቲኬ ቀራንዮ መካነ ተፈጥሮቱ ወመካነ መቃብር ሁሉ አዳም እግዚአብሔር አምላክ አንድ ጭብጥ አፈር መሬት ላይ ወሰደና ማንን አመጣው? አዳምን አመጣው። ባዘዝካት ጊዜ በጨበጥካት ጊዜ ማለት ነው አዳምን አመጣው፣ አዳም ተፈጠረ ይላል። እነሆ አው ሁለተኛም አለ የጥፋት ውሃ በጊዜው እንደመጣና ሁሉን እንዳጠፋ ተናገረ ይላል። ምንድነው? እነሆ ምድርን አዝሃት አዳምን ፈጠርከው፣ ከአዳም ጎን ሔዋንን አመጣህ፣ ኑሮ ተጀመረ፣ ሰዎች በዙ። አው ብዙ ተባዙ ወምልኡ ለምድር፣ ብዙ ተባዙ መሬትን ሙሏት ባልከው አምላካዊ ቃል መሰረት መሬትን ሞሏት። ሰው እየበዛ በሄደ ጊዜ እነሆ ጥላቻ ነገሰ። አው አቤል በቃየል በወንድሙ እንደተገደለ አንድም ቃየል አቤልን ገደለው። ያ ግድያ የሰይጣን ጉዞ ነበርና ከዚህ በኋላ ሰዎች መጠላለፍና መጠላላት፣ አንዱ አሳዳጅ ሌላኛው ተሰዳጅ፣ አንዱ ኃጢአት ሰሪ ሌላኛው ደግሞ እንደውም የቃየል ልጆችና የአቤል ልጆች ብሎ ነው የሚያመጣው። አዎ እነሆ አንዳንዶቹ እንደ መላእክት አንዳንዶቹ ደግሞ በመሬት ሲኖሩ እንደ መላእክት የሚኖሩት በመሬት ያሉትን የቃየልን ልጆች መልከ መልካሞችን አይተው ኑ እንውረድ፣ ኑ ንዑ ንረድ ወንንሳ አተ እነሆ እንደ መላእክት እንኖራለን፣ እንደ መላእክት አዎ እግዚአብሔር እናመሰግናለን ብለው ኑሮ ከጀመሩ በኋላ አንድ ቀን ምድርን ሊቃኙ፣ ተራራውን ሊቃኙ፣ ጫካውን ሊቃኙ ሲወጡ ወደታች ሲመለከቱ የቃየል ልጆች መልከ መልካም ቁመታቸው ያማረ ቁመታቸው የረዘመ መልካቸው ያማረ ደም ግባታቸው የፈካ ነበርና ሲያዩዋቸው እነሆ በዓይናቸው አዎ ተለወጡ ይልና ንዑ ንረድ ወንንሳ ሀታ እንውረድና ድርሻችን እንውሰድ ብለው ወርደው ቀሩ ይላል። በዛው ወርደው ቀሩ። በዚህም ኃጢአትን ሰሩ። እግዚአብሔርም በእነሱ ኃጢአት አዘነ። ማዘን ብቻም አይደለም። ኦሪት ዘፍጥረት ምዕራፍ 6 ላይ ከሰማይ ሆኖ ተመለከተ። ተመልክቶን ዝም አላለም። ኖህን አካሄድክን ከኔ ጋር አድርገሃልና መርከብ ስራ፣ 8 ነፍሳትን አዎ ከራስህ ጋር ይዘግባ፣ ሌላውንም የማዝን ሁሉ አድርግ፣ ሌላውን ግን ከመርከብ ውጭ ያለውን ግን የንፍር ውሃ አምጥቼ አስበላዋለሁ አለና እነሆ ዓለምን በንፍር ውሃ አስበላት። ታዲያ ምን ይላል? ሁለተኛው ዓለም መጀመሪያ አዳምን ከመሬት መፍጠሩን አዎ ይክል ሁሉ አልቦ ዘይሳነው እግዚአብሔር የሚችል አምላክ ነው እና ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን እንፍጠር ብሎ ከመሬት አዳምን ፈጠረው አለ። አከበረው አለ። ባለስልጣን አደረገው አለ። የአዕዋፋት የአራዊት አዎ የእንስሳት የእነሱ ባለስልጣን ሆነ አለ። ትእዛዙን ጣሰ አለ። ትእዛዙን ቢጥስ 5500 ዘመን ቀጠሮ ሰጠው አለ። ወደ ከገነት ወደ ምድር ወረደ አለ። በምድር እያረሰና እየቆፈረ እንዲበላ አዘዘው አለ። ይህን ይልና ቀጥሎ ደግሞ ሁለተኛው የጥፋት ውሃ
በሆነ ጊዜ እንደመጣና ሁሉን እንዳጠፋ ተናገረ። ኖህ አብርሃምና ዳዊት እንዴት እንደተመረጡ ደግሞ ተናገረ። ዳግመኛም ነፍስ ከስጋዋ እንደምትወጣና 7 ቀኖች እንደምትዞር ከዚያም በኋላ እንደ ስራዋ ወደ ተዘጋጀላት ቦታዋ እንደምትገባ ተናገረ ይላል። ማን ነው? እነሆ ዕዝራ። መጀመሪያ ያለው ምንድን ነው? የጥፋት ውሃ አለ። አዎ መጣ፣ ጠራርጎ ወሰደ። ያ መዓቱ ዝናብ አለፈ፣ እንደገና ህይወት ተጀመረ ይላል። እንቀጥል። ከዚያ ቀጥሎ ደግሞ አብርሃምን አየ ይላል። አብርሃም እነሆ ከእግዚአብሔር ጋር ተነጋገረ፣ እግዚአብሔርም ጠራው፣ አሳደገውም፣ ባረከውም ይልና አብርሃም ራሱን ከእግዚአብሔር ጋር አጣበቀ፣ ተገናኘ፣ ተነጋገረ፣ የቃል ኪዳን ልጅም አገኘ ይልና አብርሃም ግን ራሱ ከእግዚአብሔር ጋር እንደሚኖር አምኖ የሰዶምና የገሞራ ወንድሙ ሎጥ ያለበት ቦታ ኃጢአት በኖህ ዘመን እንደነበረው ሁለተኛ ደግሞ ኃጢአት ሲሰሩ አየና ትናንትና በንፍር ውሃ ህዝብ አልቋል፣ አሁን ደግሞ በእሳት ዲን እንዳታልቁ ብሎ ወደ እግዚአብሔር ለመነ ይላል። 50 ጻድቃን 40 ጻድቃን 30 ጻድቃን 20 ጻድቃን 10 ወይም 5 ቢኖሩ ብሎ ቢለምን እነዚህ ሁሉ አልተገኙም። በዚህ ምክንያት እነሆ ሎጥን አስቀርቶ ሌላውን ግን በእሳት ዲን ለበለበ አለና ዕዝራ ጻፈ ይላል። ይቀጥልና ዳዊት እነሆ ዳዊትን እንደ ልቤ የሆነ ሰው አገኘው ብሎ እነሆ ሳውል ቦታ በናቀውና የትናንት መነሻውን ያላወቀ ሲንቀው እንትና እስከ ማይዜኑ ትራህዎ እነሆ ሳሙኤልን እስከ መቼ ድረስ ለሳኦል እነሆ ትለምናለህ አለና ከእሴ ቤት ድና እዚያ ቤት ንጉሥ አለኝ ብሎ ላከው። ከእሴ ቤት ዳዊት ተገኘና ዳዊት በቀርነቅብ ለ7 ወንድሞቹ ያልፈላው ቀርነቅብ ለሱ ግን ፈልቶለት ዳዊት ሲነግስ ያየውን ጻፈ ይለናል። ከዚያ ቀጥሎ ደግሞ እንግዲህ ዳዊትን ካየው እንዴት እንደተመረጠ አብርሃምን ጻም ብሔርከ ወተፈለጥ ማዝማዲቀ ብሎ ከዘመዶቹ ለይቶ እንደመረጠው እንደገና ደግሞ ዳዊትን እነሆ እንዴት አድርጎ ከ7 ወንድሞቹ ለይቶ በዘይት እንደቀባው ሌላው እነሆ ኖህ ከዚያ ሁሉ ሕዝብ አካሄዱን ከእግዚአብሔር ጋር አድርጎ 3 ልጆቹና እሱ ከሚስቶቻቸው ጋር 8 ሆነው ከመዓት ውሃ እንዳለፉ ይህንን ተናገረ ይላል። ይቀጥልና ዳግመኛ ነፍስ ከስጋዋ እንደምትወጣ እሳት፣ ውሃ፣ ነፋስ፣ መሬት ሸክላ ነው። ነባቢት የምትናገር ለባዊት የምታስተውል ሕያው ዘላለማዊት። ይቺ ነፍስ ደግሞ የምትናገር ናት፣ ዘላለማዊት ናት፣ የምታሰብ ናት። እሷ ስትወጣ ነፍስ 7 ቀን ትዞርና ወደ ተዘጋጀላት ቦታ ሄዳ እንደምታርፍም እነሆ ዕዝራ ተናገረ ይለናል። ወደ ተዘጋጀላት ቦታዋ እንደምትገባ ዕዝራ በመጽሐፉ ተናገረ። ይቀጥልና ከዚያም ስለ ፍርድ ቀን ተናገረ ይላል። አመያ ቀውም አባገ በየማኑ አጣሌ በጸጋሙ እግዚአብሔር ነው ጻርቃንን በቀኙ ኃጣንን በግራው ባቆመ ጊዜ እነሆ ለጻርቃን ሲፈርድላቸው ለጻርቃን ሲፈርድላቸው በኃጣን ግን እነሆ ሲፈርድባቸው ያንን ሁሉ ምን አለ ዕዝራ ተናገረ ይላል። ማን የተናገረው? ዕዝራ። ይህን ሁሉ ተናገረ ይልና ምንድን ነው? ተርቤ አላበላችሁም፣ ተጠምቼ አላጠጣችሁኝም፣ ታርጄ አላለበሳችሁኝም፣ እንግዳ ሆኜ ብመጣ በቤታችሁ አላስገባችሁኝም እያለ እነሆ የሚናገረውን ያንን በቀኝ በኩል የቆሙ ወደ መንግሥተ እግዚአብሔር፣ በግራ በኩል የቆሙ ወደ ገሃነመ እሳት እንደሚገቡ ያንን ሁሉ ተናገረ ይልና ከጌትነቱ ብርሃን በቀር ፀሐይንና ጨረቃ መብራትን ብርሃንም እንደሌሉ ተናገረ። ከእግዚአብሔር ጌትነት ውጭ ከጌትነቱ ብርሃን በቀር ልብ አድርጉ። ከእግዚአብሔር ብርሃን ብርሃን ዘእምብርሃን ብርሃን ዘበአማን አማናዊ ብርሃን ዘላለማዊ ብርሃን ማነው? እግዚአብሔር በሚያስደንቅ ብርሃን ውስጥ የሚኖር አለ እና ምን አለ? ከጌትነቱ ብርሃን በስተቀር ፀሐይና ጨረቃ መብራትና ብርሃንም እንደሌሉ ተናገረ። ማነው? ዕዝራ። ዳግመኛም በልቧ እጅግ በምትጨነቅ በምታዝንና በምትተክዝ ሴት አምሳል ጽዮንን አያት ይላል። ዕዝራኒ ርያ በርኤተ ብእሲት። ዕዝራ በምትጨነቅ ሴት በምታዝን ሴት በምትተክዝ ሴት አምሳል ጽዮንን አያት። ልብሶቿም የተቀደዱ ነበሩ። ልጇም ወደ ጫጉላ ቤት በገባበት ቀን እንደ ሞተ ነገረችው። ልብ አድርጉ። ልብሷ ተቀዷል፣
ልጇም ወደ ጫጉላ ቤት በገባ ቀን እንደሞተ ነገረችው ይልና ከዚህ በኋላ እርሷን ከማየት የተነሳ ፈርቶ በድንጋጼ እስከወደቀ ድረስ ፊቷ በድንገት እንደ መብረቅ በራ ብሎ ይናገራል። ደግሞም 12 ክንፎችና 3 ራሶች ያሉት ንስር ከባሕር ሲወጣ ከክንፎቹም ውስጥ ራሶች ሲወጡ አየ። እኒህም በዘመናቸው ገዝተው የጠፉ ነገስታት ናቸው የሚልን ትርጉም ተረጎመ ይልና ደግሞም ስለ መድኃኒታችን ክርስቶስ መወለድ ተናገረ። እንዲህም አለ፣ አንበሳ እያገሳ ከበረሃ ወጣ፣ በሰው አንደበትም ሲናገር ንስሩንም ሲገስጸው ሰማሁት እያለ ዕዝራ ተናገረ። ይህንንም ተናግሯል ይላል። ዳግመኛም ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ነፋስ ከባሕር ሲወጣ አየሁ። ከማዕበሉ የተነሳ ባሕሩ ይታወክ ነበር። ነፋስም እንደ ሰው አምሳል ሆኖ ከባሕር ሲወጣ አየሁ። ደግሞም ከብዙ ኃይልና ክብር ጋር በሰማይ ደመና ማድረጉን በአብ ቀኝ መቀመጡንም አይቶ ተናገረ። ማን ነው? ዕዝራ ማለት ነው። ዳግመኛም በፈሳሹ ማዶ ያኖራቸው 9ኙ ነገድ እንደሚሰበሰቡ ተናገረ። ከዚህም በኋላ የነቢያት መጻሕፍትንና የአባቶችን ትውልድ የያዙ መጻሕፍት ተደምስሰው መጥፋታቸውን በአሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት ምን ላይ ያዘ ይላል። 40 ቀንና 40 ሌሊት ወደ ዋሻ ውስጥ ገብቶ እንደነ ሕዝቅኤል ፎሎጎ ኮቦር፣ እንደነ ኤርምያስ፣ እንደነ ኢሳይያስ በየተራራው በየጫካው ሆነው ሱባኤ እንደገቡና እነሆ እንደጾሙ እንደጸለዩና ብዙ ነገር እንዳገኙ እሱም እነሆ መጻሕፍት በመጥፋታቸውና አቅጣጫም ስለሌለ ምንም ስለሌለ ማለት ነው። መጻሕፍት ተደምስሰው መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት ምህላ ያዘ። ከእርሱም ጋር 5 ጠቢባን ጸሐፊዎች ወሰደ ይላል። አያችሁ፣ ለዚህ ነው እሙንቱሰ ይዴረሩ እነሱ ግን ቀን ቀን ሲጽፉ ይውላሉ፣ ማታ ማታ እራት ይበላሉ ይላል። እኔ ግን 40 ቀንና 40 ሌሊት አልበላሁም። ከእንጨቱም አንጻር ቃል ጠርቶት ዕዝራ አፍህን ክፈት ብሎ ኅብሩ እሳት የሚመስል ውሃን የተመላ ጽዋ ሰጠው ይላል። ይህን ማን ነው? ጽዋዐ ልቡና ዘአስተዮ ኡራኤል መልአክ። ኡራኤል የተባለው መልአክ እነሆ መላእክት ይትላከው ለዛ አንጉድጎደ ሰማያተ ወአውረደ ዝናማተ ተስፋ ሁሉ ዓለም መላእክት ይታዘዙለታል ለተባለው ለእግዚአብሔር። እነሆ ይልቁንም በቀራንዮ ተገይቶ ደሙን በወርቅ ጽዋ ተቀብሎ የረጨው ያ መልአክ ይላል። እነሆ ከእንጨቱም አንጻር ቃል ጠርቶ ከእንጨቱም አንጻር ልብ አድርጉ፣ ቃል ጠርቶት ዕዝራ አፍህን ክፈት ብሎ ኅብሩ እሳት የሚመስል ጽዋዐ ልቡና ዘአስተዮ ኡራኤል መልአክ ኡራኤል መልአክ ይላል። የሚመስል ውሃውን የተመላ ጽዋን ሰጠው። ያንንም ጽዋ ጠጣ። ያን ጊዜም ልቡናው ጥበብ አነሳ። ጥበብን ተመላ። ሃሌሉያ ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘ እሳት ወተናገሩ በነገረ ኩሉ በሐውርት። መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ እነሆ 72 ቋንቋ እንደተናገሩና ጥበብና ማስተዋል ፍርሃት እንደተወገደላቸው ጽናትና እምነት እንደበራላቸው ለእርሱም እንዲሆነለት ይለናል። ይቀጥልና ምን ይላል? ተገልጾለትም መጻሕፍትን ሁሉ ሰበሰበ። ራእይ ተገልጾለትም ጥበብ ማስተዋል ተገልጾለት መጻሕፍትን ሁሉ ሰበሰበ። ለእነዚያም ሰዎች ልዑል አምላክ እውቀትን ሰጣቸው ይላል። እሱ መጻሕፍትን ሰበሰበና እነዚያን 5 ጠቢባን አንድ ላይ ያደረገና ይኸውላቸዋልና ሰጣቸው። መጻሕፍትን ሁሉ በየተራቸው ጻፉ። በየተራቸው በየድርሳቸው የተሰጣቸውን ጻፉ። በዚያም 40 ቀን ኖሩ። እነዚያ ግን ቀን ቀን ይጽፋሉ፣ ማታ ማታ ይመገባሉ። ያለ እሙንቱሰ ይዴረሩ መዓልተ ይጽሕፉ ወሌሊተ ይዴረሩ። ቀን ቀን ይጽፋሉ፣ ማታ ማታ ግን ይበላሉ ማለት ይሄ ነው። ለእነዚያም ሰዎች ልዑል አምላክ እውቀትን ሰጣቸው ይልና መጻሕፍትንም ሁሉ በየተራቸው አይጻፉ። በዚያም 40 ቀንና 40 ሌሊት ኖሩ። እነዚያ ግን ቀን ቀን ይጽፋሉ፣ ማታ ማታ ይመገባሉ። እርሱ ግን ቀን ቀን ይጽፋል፣ ማታም ዝም አይልም ይጽፋል። በእነዚያ 40 ቀናትም ሁሉ መጻሕፍቱን ጽፎ ፈጸመ፣ ጨረሰ ይለዋል። የሚገርም ነገር ነው። እግዚአብሔር ሲረዳ እንደዚህ። ከዚህ በኋላ ልዑል እንዲህ ሲል ተናገረ።
የእውቀት ምስጢር የጥበብን ምስጢር እንደ ፈሳሽ ውሃም ያለ እውቀት ላላቸው ታስተምራቸው ዘንድ ይህን ተመልከት እንዳለውም አደረገ ይለናል። በአራተኛውም ዘመን ከሚቆጠሩ ከብዙ ሱባኤ በአምስተኛው ሱባኤ ይህ ዓለም ከተፈጠረ በ5000 ዘመን ከ5000 ዘመን በኋላ ጨረቃ ሰርቅ አድርጋ ጨለማዋን ባወጣች በ10ኛው ቀን በ3ኛው ወር በ91 እንደደረሱ ያለ በ91 እንደ እርሱ ያሉ ደጋግ ሰዎች ወዳሉበት ልብ አድርጉ። ምን ይላል? ጨለማን ባወጣች በ10ኛው ቀን በ3ኛው ወር በ91 እንደ እርሱ ያሉ ደጋግ ሰዎች ወዳሉበት እዝራን ምን አሉት ይላል? ወሰዱት ይላል። ምን ማለት ነው? ኤልያስና ሄኖክ ወዳሉበት ወደ ተለየ ቦታ እዝራን ምን አሉት? ወሰዱት ይላል። እነሆ ልብ አድርጉ እንግዲህ ሐምሌ 7 ቀን ነቢዩ እዝራ ነቢይ ነው በነገራችን ላይ ወደ ብሔረ ሕያዋን ወደ ብሔረ ቅዱሳን ወደ እየተነጠቀበት ነው። ሱቱኤል እዝራ ሱቱኤልም ይለዋል። ትውልዱ ከነገደ ሌዊ ነው። አባቱ አዛርያስ ይባላል። በምርኮ ጊዜ ፋርስ ባቢሎን የኖር የነበረ ነው። ሚጠትን ሲሻ ቀኖና ቢገባ የበለጠ የጌታ ሰው መሆን ተገልጦለት አንበሳ ወፃ እምገዳም ወትኬ ወልድ ዋህድ ብሎ የተናገረ ታላቅ አባት ነው እዝራ ማለት። አንበሳ ወፃ እምገዳም ወትኬ ወልድ ዋህድ፣ እነሆ ከጫካው ከበረሃው አንበሳ ወጣ ማለት ኢየሱስ ክርስቶስ ከድንግል ማርያም በድንግልና ተጸንሶ በድንግልና ተወለደ የሚለውን ተናገረ ነው። የእስራኤልን መገፋት ሲያምሰላስል ተንጋሎ የኢየሩሳሌምን ጥፋት የእስራኤልን መገፋት ሲያምሰላስል ልቡ ታወከበት ይላል። የእስራኤልን መገፋት ጭቃ እየረገጡ ድንጋይ እየፈለጡ በዚያም መኖራቸው ያንን ሲያምሰላስል አለ እነሆ ልቡ ታወከች። ስምህን የሚጠራ አንተን የሚፈራ እስራኤል ስምህን በማይጠሩ ቃልህን በማያከብሩ አላውያን መገፋቱ የእስራኤል ኃጢአት ከባቢሎን ክፋት በልጦ ነውን? ተመዝኖ ቢታይ የሰናፍጭ ቅንጣት ያህል እንኳ በልጦ ባልተገኘ ነበር አለ ይላል። እስራኤል እንዴት እግዚአብሔር አምላኩ የሆነለት እስራኤል አምላክ በሌለው በፈርዖን እንዴት ይገዛል? እንዴት ድንጋይ ሲፈልጥ ይውላል ብሎ ተናገረ ይላል። በጣም እንትን እያለ ነው፣ ውስጡ እየተጎዳ ነው እየተናገረ ያለው። ልብ አድርጉት። የነሱ ኃጢአት ተመዝኖ ቢታይ የሰናፍጭ ቅንጣት ያህል እንኳ በልጦ ባልተገኘ ነበር አለ። ቅዱስ ኡራኤል መጥቶ ድሉ እሳተ በመርሎት ወሰፍር ነፋሰ በላዳን አውፀጉአ ለዕለት እንተ ተባለ ማለፈ። የሚገርም ነገር ነው። ቅዱስ ኡራኤል መጣና እንደዚህ አለው ይለናል። እንግዲህ እግዚአብሔር ቅዱሳኑን ያከበራቸው ራሱ እግዚአብሔር ነው። ቅዱሳኑን ባከበረበት ክብሩ እኛንም እግዚአብሔር አምላክ እንዲያከብረን የእርሱ መልካም ፈቃዱ ይሆንልን። ምንድን ነው የሚለው? ነቢዩ ብቻውን የእስራኤልን መከራ እያሰበ በሚያለቅስበት ሰዓት፣ በሚጨነቅበት ሰዓት እዝራ በሚጨነቅበት ሰዓት መልአኩ ኡራኤል እሳቱን በሚዛን መዝነ ነፋሱን በላዳን ሰፍረ የትናንትናውን ቀን ዛሬ አድርገህ አሳየኛለሁ ነው የሚለው። ስጋ ለባሽ ይህ እንደምን ይቻለዋል አለው። እንዲሁ ባህሪ እግዚአብሔርን በመመርመር ገንዘብ ማድረግ የሚቻለው የለም አለው። ወዲያውም ኃላፊያቱን የሚታየውን የማይታየውን ሁሉ ገልጾለታል ይላል። እግዚአብሔር አምላክ ሁሉን ነገር እንዲገልጽልን መልካም ፈቃዱ ይሁንልን። እግዚአብሔር ካልገለጠ ምንም ነገር በእኛ እውቀት የሚዳሰስ የሚጨበጥ የለም ይላል እና ትልቁ እዚህ ላይ የምንወስደው ምንድን ነው? የእስራኤልን መገፋት መበደል እያየ በእውነት እግዚአብሔር አምላኩ የሆነለት ሕዝብ በፈርዖን እንዴት ይገፋል፣ እንዴት ይደበደባል እያለ ይልቁንም እነሱ ኃጢአት ሰርተው ነው ወይ ለፈርዖን አሳልፈ የሰጣቸው? የፈርዖን ሰራዊትና የፈርዖን ሕዝብ ከእስራኤል ጋር ኃጢአት ቢነጻጸር እያለ ሲያዝን ሲተክዝ በልቡ ወድቆ ሲያዝን እናየዋለን። ከዚህ በኋላ 6 ቀን ቅጠል ቀምሶ ደንጊያ ተንተርሶ በምድረ በዳ ተቀመጠ ይላል። ይገርማል። 6 ቀን ቅጠል ብቻ ቀምሶ በምድረ በዳ ተቀመጠ። ጌታ በራእይ ይናገረዋል። በ7ኛው ቀን ጽዮንን በአምሳለ ሴት አይቷታል። ልብሷን ቀዳ አመድ ነስንሳ ታለቅሳለች። ምን ሆነሻል አላት። 30 ዘመን መካን ሁኜ ልጅ አጥቼ ሳዝን እኖር ነበር። ከ30 ዓመት በኋላ ጌታ ሐዘኔን አይቶ ወንድ ልጅ ሰጠኝ። አካለ መጠን ሲደርስ ሚስት አጨውለት። ወልዴ ቦአ ቤተ መርአሁ በህዬ ወድቀ ወሞተ
ወደ ጫጉላ ቤት ሲገባ ወድቆ ሞተብኝ። በዚህ ምክንያት አዝኜ ከሀገር ወጥቼ ከወገኖቼ ተለይቼ ወደዚህ መጣሁ። እንግዲህም ከምግብ ተከልክዬ በዚሁ እኖራለሁ እንጂ ወደ ሀገሬ አልመለስም አለችው ይልና እኛ ታቦተ ጽዮን ጠፍታብን መምህራን ካህናት አልቀውብን እናዝናለን። አንቺ ግን ለአንድ ልጅሽ ታለቅሻለሽ። ይልቁን ወደ ሀገርሽ ተመለሽ አላት። ይህን ሲላት ድንገት አርአያዋ ተለውጦ መሰረቷ ጽኑ እንደ ፀሐይ የምታበራ ሀገር ሆና ታየችው። አይቴ ያለ ከኦ መልአኩ ራኤል ሆይ ወዴት አለ ብሎ ጮኸ። ቅዱስ ራኤል መጥቶ ከወደቀበት አንስቶ ያየውን ራእይ ያያት ሴት ጽዮን ናት። 30 ዘመን ያለችውም መስዋዕት ሳይሰዋባት የኖረበት 300 ዘመን ነው። ልጄ ከጫጉላ ቤት ወድቆ ሞተ ያለችን ሰሎሞን የሰራው መስዋዕተ እግዚአብሔር የሚሰዋበት ቤተ መቅደስ መመዝበሩን ስትነግርህ ነው። ኋላም ፊቷ እንደ ፀሐይ ሲያበራ ማየትህ ሁለተኛ መታነጿን ሲጠይቅህ ነው ብሎ ነግሮት መላኩ ተሰውሯል ይላል። ከዚህ በኋላ ሕዝብህ ሕግህን እንዳያውቁ ሰርተው እንዳይጸርቁ መምህራን አልፋ መጻሕፍት ጠፋ ፈቃድስ ከሆነ ግለጽልኝና መጻሕፍቱን ልጻፍ ብሎ ወደ ጌታው አመለከተ። ሕዝቡን ተሰናብተ ሶርያን፣ ደርቢያንን፣ ሰላሚያንን፣ ኤሎያንና አሳሄልን አስከትለ ተመለስ አለው። ሕዝቡን ተሰናብቶ እነ ሶርያን አስከትሎ መጥቶ ከዛፍ ስር ተቀመጠ። ቅዱስ ራኤል እዝራ አርቦ አፉከ አፍህን ክፈት የምሰጥህን ብላ የምሰጥህን ጠጣ ብሎ ጽዋ ሕይወት አጠጣው። ያን ጠጥቶ ያለፈው የሚመጣው ሁሉ ተገልጾለት የብሉይ መጻሕፍትን በ40 ቀን አጽፏል። አንተ በውቶን መዋዕል ይበላይኩ እክለ ወይሰተይኩ ማየ እሙንቱሰ መዓልተ ይጽሕፉ ወሰርከ ይደረሩ ይላል። እነሱ ቀን እየጻፉ ምሽት ይመገባሉ። እርሱ ግን ሌሊት የሚጽፋቸውን እያሰበ ቀን እየተነጋገረ ይጽፋቸው ነበርና እህል ውሃ አልቀመሰም። ከ40 ቀን በኋላም ሕዝቡን ሰብስቦ የጻፈውን አነበበላቸው ብሎ መጽሐፍ ይነግረናል ማለት ነው። ከስንት ቀን በኋላ? ከ40 ቀን በኋላ አነበበላቸው። ስርዓት ሰርቶላቸው ከፈጸሙ በኋላ መላእክት በአካለ ሥጋ አሳርገው ብሔረ ሕያዋን ኤልያስና ሄኖክ ወዳሉበት ወሰዱት። ሄኖክ ተሰወረ፣ ኤልያስ ተሰወረ፣ አረጋዊ ተሰወረ፣ አቡነ አሮን እንደዚሁም ደግሞ ቅዱስ ያሬድ ተሰወረ ብለን የምንናገረው ለዚህ ነውና እንግዲህ ሐምሌ 6 ቀን ነቢዩ ዕዝራ የተሰወረበት ቀን ነውና ዕዝራ ተሰወረ። የተሰወረበትን የሚያውቅ የለም።